አንደኛውንማ ፍቅረኛው አድርጓታል። ግን ያፈቅራት አይመስልም። ሰብለ የምትባለውን ግን ያፈቅራታል። እሷ ደግሞ ፍቅረኛ አላት እኮ ብታይ። እኔ ግን እንደዛ አይመስለኝም ጉዴ። እንዴት? ምክንያቱም ኤላ ካንቺ ውጪ ማንን ለማፍቀር የሚችል አይመስለኝም። እኔም ድሮ እንደዛ ነበር ማስበው። እዚህ ከመጣ በኋላ ግን የሚያደርገው ነገር ደሜን እያፈላኝ ነው። ምናልባትም እኮ እንድትርቂው ፈልጎ ሊሆን ይችላል። እንዴ ለምን እርቀዋለሁ? እሱን አጥቼ መኖር እንደማልችል እንኳን በዙሪያችን ያሉ ሰዎች ያውቃሉ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሉኝ ተስፋ እያደረኩኝ እንደተለመደው ቪዲዮን ስጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታደርጉ ቪዲዮን እንድታን በመጫን ቤተሰብ ሆኑ ዘንድ በአክብሮት እየቀረብኩ እስኪ የተለመደ ሀሳብ አስተያየታችሁን በኮሜንት ልታስቀምጡልኝ እያልኩኝ እኔ የአፍላ ፍቅር ነገር በጣም ግራ ገብቶኛል። የሆነ ድራማው እንዳያልቅ አይነት ስሜት ነው አሁን እየተሰማኝ ያለው። ትንሽ ወዙን እያጣ ነው እና ወይ አቀላጥፉት ወይ አዲስ ነገር ፍጠሩበት። መጀመሪያ ሀሳብ አስተያየት። ምክንያቱም ማለት አዲስ ነገር መፍጠር ማለት ለምሳሌ ኤላ አንዷን መምረጥ አለበት። ይህ ምንድን ነው የምንለው? ሰብለ ሲያገኝ ሰብለ፣ ብሩክቴ ሲያገኝ ብሩክቴ። አለም እንኳን ተዋት፣ እሷ ዕቃ ናት፣ ዝም ብሎ ለሳምፕል የተቀመጠች ናት። ስለዚህ ድምጻችን ይሰማ። በቃ የሚያስደምም ነገር ስታመጡ እስካሁን ድረስ አይተናችኋል። እኛም ሳንሰለች እናንተ ደግሞ የእኛን ስሜት በመረዳት በስነ ስርዓት ወይ አቀላጥፉት ወይ ደግሞ አዲስ ነገር ፍጠሩ። በቃ ከአንድ መሆን አለበት እሱ። እንትናም ደግሞ በጣም የማነው ስሙ በጣም አዛግ በቃ እንዳያልቅ አይነት ስሜት ነው እያደረጋችሁት ያላችሁት። ናታን ለመሲ ፍቅር መግለጽ አለበት፣ ስሜቱን ማወቅ አለበት። በቃ እንዴት ነው እስከ መቼ ነው? ያው አለፍ አለፍ እያለ ነው የምናየው። ምክንያቱም እኔ ብዙም እንደ በፊቱ ስም እየሳበኝ አይደለም ያለው ነገር ማለት ነው። ያያም አሳጋች አሰልቻለሁ። ሄሎ አለቃ፣ የተባባልናት ልጅ ነገ ስራ ትጀምራለች። ለነ ያያ ሰላ ያስቀመጡ ያያና ቤዚ የሚከታተል ማለት ነው። እኔ ግን አንድ ሀሳብ ብትሰጣችሁ ከትምህርት ቤት ብትወጡ እስከዚህ በኋላ ማለት ልጆቹ ወይ ካምፓስ ገቡ ምናምን ከፍ ያለ ደረጃ አድርጓቸውና ከዩኒፎርም ይውጡልን። የእውነት ይህ የራሴ ሀሳብ ነው። እንግዲህ ህዝቡም የሚፈልገው ይመስለኛል። አታስቢ፣ ሁሉ ነገር እኛ ፊክስ እናደርጋለን። ስታይ ምልቀብስ አረምን እናንተ ፈታ ያላችሁ የእናንተ ፍቅራችሁን ማጣጣም ነው። ይሄ ልጅ ማለት ተቀጥቅጦ ሞተ። እሺ ናታን ጓደኛዬ፣ እኔ አንተ ጓደኛ አይደለም። ያው መሲ ሁሌ ስላንተ ስለምትነግረኝ እኮ የቅርብ ሰው እየመሰለኝ ነው። የሚገርም ነገር እኔም መስካይክ በጣም ጓጉቼ ነበር። አንተም ልክ እንደኔ ነህ፣ ግን እንዳየው ካስጠላኝ። ያው በደንብ ስታቀኝ ደግሞ ትወደኛለህ። እኔ አንተን በጭራሽ ልወድ አልችልም። ወጠጤ አይመችም። አንተ ሳታቀኝ እንደዚህ ከጠላኸኝ ምንም ማድረግ አልችልም። ያው መሲ ከወደደችኝ በቂ ነው። መሲ ልቧ ንጹህ ስለሆነ ልሸውዳት ትችላለህ። እኔ ናታን ግን በጭራሽ አሸውደኝ። ምን አድርጌ ነው የሸወድኳት? ንጹህ አፍቃሪ ይመስላል። ወደ ትምህርት ቤት መሄድ ይኖርብኛል። ትሰማኛለህ? በሰላም ወደ ትምህርት ቤት መሄድ ከፈለክ ከአሁን በኋላ ከመሲ አጠገብ ራቅ። ወይኔ ናታን፣ ምንም የማልችለውን ነገር ነው የምትጠይቀኝ? እኔ እንድትችል እረዳሃለሁኛ። ቆይ አንተ ግን ሁሉን ነገር በጉልበት ማድረግ አይሰለችም? በንግግር አልገባ ያለውን ሰው በድብድብ አእምሮን ከፍትለታለሁ። ፍቅር እኮ ናታን፣ ቆይ ምን እያደረግህ? የሚገባውን ያደረግኩት። ማን ስለሆንክ ነው የምትመታው? መሲ፣ ይሄ ልጅ ግን ጤነኛ ነው? እንደዛ ከሆነ ልድገምህ። ወንድ ነህ ትነካውና። ቆይ አንቺ ለሱ መደረብሽ ነው እንዴ? አዎ በደንብ እደረብለታለሁ። ሰማኛለህ አንተ ወተት፣ ከአሁን በኋላ ከመሲ አጠገብ ራቅ። አለበለዚያ ግን በየቀኑ ነው ደምን ማፈስል። ትምህርት ቤት ሲሆን አማኑኤል ነበር መግባት የነበረበት። አትሳሳት። አንተን ወደ መቃብር ልክና እኔ ወደ ሸቤ ወርዳለሁ። ቆይ ለምንድን ነው ፍቅረኛ እንዴት የማትፈልግ? የማንም ሰው ስትሆኝ ማየት አልፈልግም። በቃ እኔ አልፈልግም ማለቴ በቃ የማንም ወጠጤ መጮጫ ስትሆኝ ማየት አልፈልግም። አንተ ስለፈለግክ ብቻ የሚሆን ነገር የለም። ገባክ? ባሩክ ነው ልጅ አስተማሪ ከጠየቀ መስሎኝ ነው። በልሽ መሲ ተበቃ ብዙ ምን ብሎ ይቀጠቀጠለታል እንዴ? ቢያንስ ራስ ትክክል አይደለም።
አሁን የምን ይባላል? ሰብሊ እኔ እየጫወተባት ይመስለኛል። ያሳስባል። ምን ያሳስባል? ትንሽ ኖረ መግቢያ ሰዓት ስለሆነ ሰው ላይ ይችላል። እኔ ማንም በይ እንግዲህ ናፍቅሽ ግን በቃ ይኸውልሽ በነፃነት የምናወራበት ቀን በጣም ይናፍቀኝ። ግን አንቺ ለምን ከፈለግን እኮ ምንም ያግደ ነገር የለም። አንድ እንጂ ምን ሁለታችንም ፍቅረኞች አለ። ግን ደግሞ ሁለታችንም አሪፍ የሆነ ስሜት አለ አይደል? እና ስሜት ስላለ ብቻ አኬሪሽ ደግሞ ያምራል። ኧረ እነሱንም ሳታስነቂ ትቀሪያለሽ ብለሽ ነው? እና ማሰልጠኛ ልክፈታ? አይ እንደዛማ ማድረግ የለብሽም። ምክንያቱም ሰልጣኙ ሁሉ ወንድ ይሆናል። ከዛ በኋላ በውበትሽ ፈዞ ይውላል ማለት ነው። በቃ ከዚህ በላይ አልገባኝም። ምን ይመጣ እስከ መቼ ነው እንደዚህ እየዛብን የሚቀጥለው? እናንተ ምን ያያል ደግሞ በዚህ በኩል ዝጓዛ ያረጋችሁ እንዴ ምሁር ትልቅ ሰው ታውቃላችሁ። ላናግርሽ ፈልጋለሁ። ምን አርጋችሁ ነው ያመጣችሁ? ኧረ ያያ መልስ ነው ያያ ምን ሸዋ ቀጥል። እሺ ምን መሰለሽ፣ ስለ ቪዛ እየሰማሁ ነው። አውቃለሁ በእኔ ምክንያት በጣም ብዙ ጊዜ እንደተጨነቀች፣ ኢቨን አሁንም የተጨነቀች እንዳለ። እሷ ብቻ ሳትሆን ሁላችንም ነው እየተጨነቅን ያለ ነው። ይገባኛል፣ ግን በፍጹም እንደዛ ማድረግ የለባችሁ። ማለት ምን መሰለሽ ሄለን፣ በአንድ ወቅት ሁላችንም አይናችን ታውሮ ፍቅር በሚባል አዙር ይታወራል ነበር። እሺ ወቅ አሁን ላይ ሳስበው ግን እሱ ነገራችን ትክክል አይደለም። ስለዚህ ሁላችንም ቆም ብለን አስበን ወደ ትክክለኛ ነገር መመለስ አለብን እኮ። ትክክለኛ ማንነታችን ምንድን ነው? ቤዛ ከሁላችንም የተሻለች ጎበዝ ተማሪ ነች እና አሁን ላይ ማጥናት አለባት። አንቺም ብትሆኚ ደግሞ ወደ ባሮክ ልገልበጥ እንዴ? አንቺ ደግሞ ፍቅር የሰርከስ መድረክ ነው የምትገለባበጭበት? ምን አለበት ናታን እንደሆነ የሚገባው ጉድ አይደለም። ሴትዮ ከባድ ጦርነት ማስነሳት ካልፈለግሽ እንዳታስቢ። ማክዲስ ቀልሽም ቢሆን ነው ይሻለሽ። መገልበጥሽማ አይቀርም። ሁሌ እንደዚህ ሄሉ አዲስ ነገር ቅድም እኮ ነገርሽ የሚያር ይሉናልሽ። እባክሽ የረባ ነገር የለም። ምን አለሽ? ያስ በተፈጥሮ ፈሪ ሰው አሉት። አንተ ያማህል እንዴ? ከትምህርት ቤት ልትባረር ትችላለህ። ይሄኔ ቤት የሆነ ቦታ ተደብቃ ያየችን ይሆናል። አታስቢ፣ ለቤትሻም ቢሆን በደንብ አድርጌ ነግሬያታለሁ። ምንድነው የነገርካት? ሂቡ፣ እኔ አንቺን አጥቼ መኖር አልችልም። አንቺን አጥቼ ትምህርቴን ከመማር አንቺን አግኝቼ ትምህርቴን ባጣ ነው የሚቀለኝ። አንተ ልጅ ቆይ አብደሃል እንዴ? በአንቺ ፍቅር ከሆነ ቆየው። ኧረ ዮሲ ድምፅህን ቀንሰው ሊሰማን ይችላል እንዴ? የስሟ ምናልባት አንድ ሰሞን ፍቅር አይዘኝም ብሎ ሲጀነን የነበረው ዮሲያስ አሁን ደግሞ ፍቅር ያዘው ብሎ ቢያወሩ የእናንተ ተመችቶኛል። የምን እሺ ቆይ ክብርህስ? ክብሬ ካንቺ አይበልጥም። ምን የምርህ ነው እንዴ? ያው ዘፋኙ ያለው እንኳን ትዝ አይልሽም? የታባቱ ክብሬን ተይው ደህና በይ እንዳሻሽ እንዳልሽው ይሁና ምንም ከአንቺ አይበልጥምና ይሁን። ዮሲ በጣም እየጨነቀኝ ነው። ከዚህ ሂድ በእናትህ። እሺ ልቆንጆ የት ልሂድልሽ? በቃ እኔ አላውቅም፣ ግን የፈለክበት ሂድ። እሺ እሄዳለሁ፣ ግን ከዛ በፊት መልዕክት አለሽ። የምን መልዕክት? ወይ ጉድ ወይ ጉድ ወይ ጉድ። ትንሿ እህቴን የቸላከችልሽ። እሺ አመሰግናለሁ። በቃ ሂድ ሂድ። ዳብሽ ጉሮና ዱኝ። እርግጠኛ ነኝ አንተ ራስህ ነገር የፈለከው። ኧረ እኔ ነገር አልፈለግኩትም፣ ላወራው ብቻ ነው የሄድኩት። እንዳልከው ማስረጃ ስታጣበት ደብድበህ ለማሳመን ሞከርክ አይደለ? መሲኝ እኮ ላንቺ ብዬ እንዳትጎጂም ብዬ እኮ። ቆይ እኔ ስታይኝ ህፃን ልጅ ነው የምመስልክ? የሚጠቅመኝና የሚጎዳኝን መለየት አልችልም? እሱማ ትችያለሽ፣ ግን ደግሞ እሺ እንደዛ ከሆነ ምርጫዬን ለራሴ ተውልኝ። እሺ እኔ እኮ ፍቅር አሳውሩሽ የማይሆንበት እንዳትወርቂብኝ ብዬ ነው። ስለተጨነቅልኝ በጣም አመሰግናለሁ፣ ግን በጭራሽ በውሳኔ ጣልቃ እንዳትገባ። ወስነ በነገራችን ላይ ማለት ነው ናታን
የምታፈቅራት ከሆነ አፈቅርሻለሁ እስከዚህ ድረስ እኛም ዛግን እናንተም ዛጋችሁ በቃ ግልጹን ተናገር ውሳኔዋን ታሳውቅ ፍቅር ሳይሆን ስሜት ዝም ብሎ ነገር ከሆነ ደግሞ እሱንም እንደዛው ተናገር እንዴ ግራ ገብቶ ግራ ጋባህን ምን ጉድ ነው መሲ ራሱ ግራ ተጋባ ማለት ነው ሸዋ ምክንያቱም አይምሮ ተሰብስቦ መማር ፈልጋለሁ እናማ የመጨረሻ ውሳኔ ትምህርት ቤት መቀየር ነው አድርጓለሁ የቤዚ ከባድ ውሳኔ አሁን ነው አባቢ ሙት ብላ ማታደርገው ምንም ነገር የለም አሁን ያያጣብቂኝ ውስጥ ገብታል ሲጀመር ጠልቷት አይደለም እሷን ላለማጣት እንደዚህ ያያት ለመኖር ነው ይሄን ውሳኔ ወሰነው ነበር ከአባቱ ቃል ያባቱን ቃል ለመፈጸም ስለዚህ አሁን ምን ሊፈጠር ይችላል አላውቅ በጣም ከባድ ነው ለያያ ከባድ ቤዛ ጋሽ ባይ በቃ ሰረምላ የሰው ልጅ እንዴት አራት ይሄ ደግሞ ጄሪም ብሎ ነው የገባው እዛም ተቀየረ ጄሪም ብሎ ነው ሳስቦ ግን ጄሪም ትቶ ወደ መሲ ሄድ ይመስለኛል አንደኛ አለ ሁለተኛ አብሮ ሲውሉ ፍቅር እንዳይዘው ሰጋለሁ ጥባ አቅም ጭራሽ ነው አልፋታትሽ በቃ አንቺ እስክትፋቻት ድረስ እኔ ሊድ ያ እርጅኝ እላታለሁ ከዛ በኋላ ባሩክን አሳያታለሁ ከዛም ባሩክን ቀርባ ፍቅሪ ማሪ እያለ ሲያወራት እኔ ደግሞ ለመሲን ነገር ወስጄ አሳያታለሁ ማለት ነው ነገሩ ግን እንደዚህ ቀላል ይሆናል ይኸው ለእመነኝ ለኪያ ምንም ነገር ይቻላል እንግዲህ ምን እላለሁ ጃንሰን ሙክ እንደዚህ ሁለት ልጆች በጣም ወዳቸው በነገራችን ላይ ካራክተሮች ሳይሆን ዋናዎቹ ማህተማቸው በቃ የሆነ እንጃ ሁሉ ነገራቸው ደስ ይለኛል ግን በጣም እንዳያዝጉ ወይ አይኔን አትገልጥልኝ እዚህ መከራ ውስጥ ከተኛ አንተ ራስህ ምን ሁለታችሁም እኮ ያውናችሁ ሰውዬ በጣም ይቅርታሽ አንቺ ምን አጠፋሽ ቢሆንም በእኔ ምክንያት ነው እንደዚህ ነገር እየጣመ ያው ምንም ነገር ስለማላቅ ጨዋታው ተመችቶኛል አሪፍ ኤክስፒሪየንስ ነው እየረዳኸኝ ስለሆነ በጣም ከሌላ ሰው ጋር ለመጣላት ኤክስፒሪየንስ ብትወስደው ስለዚህ በቀን ውስጥ ካላዩሽ ቅር እያለኝ ነው ድሮም እኮ ነገረኛ ነሽ አሁን ታምት አይደለም ማለት ደግሞ ምንድን ነው የተቀባሽው ወደድሽው ምርጥ ሽቶ ነው በጣም ነው የሚያስጠላው ኤላዬ ግን ይወደዋል እሰይ ደግ አደረገ ምን ነው እሺ እኔ ቆንጆ አላስጨንቅሽ በቃ ሂጂ በቃ ሁለተኛ እንደዚህ እንዳታረግሽ አንቺ ከነበርሽ አላረግምሽ ሂጂ በቃ እሺ አቤት በዚህ ጋር ነበር እንግዲህ ረሞትኩኝ የእናንተ ፍቅር ይሻላል ስለሽ በእናትሽ አንቺ ልጅ አመሻል እንዴ በዚህ ስም አትጥሪ ስንቴ ነው ያልኩሽ ውይ የኔ ነገር እርሰት እያደረኩት እኮ ትሰምኛለሽ ይሄን ነገር ጀለሶች ባሉበት ብትይ ኪያሙች ይደብረኛል አንቺንም አስደብርሻለሁ እንግዲህ ጀለሶች ፊት ናታን ግርጣት ብዬ እንዳልሰላ ፈጣሪ እንድረዳኝ ለነያያም አሪ ይከፈታል እንጂ መቼ ቢሆንሽ ሁላችሁ እንዲገባችሁ አልቻለው ነገር አንድ ነገር ቢኖር ፍቅር ለደምነከ የተከፈተው እንዳለ ብቻ ጄሪሙች ትክክል አላደረግሽ የኔ እናት እኔ ትክክል እንዳደረግኩ ነው ግን የሚሰማኝ የሆነ ደስ እያለኝ ነው ብለሽ ነበር እሱን ተውሽ እንዴ ዋናው መቀያየሙን የፈለኩት ለምን ሆነና ጄሪ ደግሞ እንግዲህ የኪሊያድ ፍቅር ይቀጥላል ወይስ ማለት ድንገት እሱ ወደ ምንም ፈራው ነገር የለም ከብሬክቲ ካራከ ግን በግድ እንድትርቅ አረጋለሁ እሺ ከሷ አራከኝ እንበል ከልቧ እንዴት አድርገህ ልታስወጣ እሱ ወይኔ ሀብሏን ጥላ ሄደች ሰብሊ አይታወቅም ወደቀ አሁን ለዚህ ብላ ልትመላለስ ነው እንግዲህ በየቀኑ ጉድባል ላይክ ሼር ሰብስክራይብ አድርጉ ቤተሰብ ወዳችኋለሁ በክፍል 2 7 እስክንገናኝ መልካም ጊዜ ቻው